ሰሜን ኮሪያም ዳግም ዓለምን ጉድ አሰኝታለች። የሀገሪቱ መሪ ኪም ጆንግ ኡን እጅግ ግዙፍ ከሆነ አዲስ የጦር መርከብ ላይ ሆነው አደገኛ የክሩዝ ሚሳኤሎችን ሲያስወነጭፉ መታየታቸው ከፍተኛ መነጋገሪያ ሆኗል። ይህ 500 ቶን የሚመዝነውና ቾንሄዮን የተሰኘው አዲሱ የጦር መርከብ ገና በይፋ ስራ ሳይጀምር ነው ይህንን አስደንጋጭ የሚሳኤል ሙከራ ያካሄደው። ኪም ራሳቸው በቦታው ተገኝተው ሙከራውን በፈገግታ የተከታተሉ ሲሆን መርከቡን የሀገራችን የባህር ኃይል ጥበቃ አዲስ ምልክት ሲሉም በኩራት አሞካሽተውታል። ነገሩን የባሰ አስደንጋጭ እንዲሁም ደግሞ አነጋጋሪ ያደረገው አንድ ጉዳይ ነው። ደቡብ ኮሪያ እንዳለችው ከሆነ እነዚህ ስትራቴጂካዊ የተባሉ ሚሳኤሎችም የኒውክሌር አረር መሸከም የሚችሉ መሆናቸው ነው። እነዚህ የሚሳኤል አረሮች በአሁኑ ሰዓት ላይ ኒውክሌር መሸከም የሚችሉ ከሆነ ከፍተኛ ስጋትን ይጥላሉ። ማለትም አሜሪካን እንዲሁም ደግሞ አውሮፓንና የተለያዩ ሀገራትንም ይህ የኒውክሌር አረር መሸከም የሚችለው መርከብ ያስደነግጣል ማለት ነው። ኪም ጆንግ ኡን በጉብኝቱ ወቅትም ጠላቶቻቸውን የሚያስጠነቅቅ ቆፍጠን ያለ መልእክትም አስተላልፈዋል። የባህር ኃይላችን በኒውክሌር መሳሪያ የማስታጠቁ ስራ በሚገባና በሚያስደስት ፍጥነት እየተከናወነ ነውም ብለዋል። አክለውም ባለፉት 50 ዓመታት አይተነው የማናውቀውን አስደናቂ የባህር ላይ ሉዓላዊነት ያስመዘገብን ነው በማለትም በቀጠናው በስጋት ውስጥ የሚጥል ንግግር አድርገዋል። የሰሜን ኮሪያ የባህር ኃይል ጉዞ ሁልጊዜ አልጋ ባልጋ አልነበረም። በተለያዩ ጊዜያት ውስጥም ችግር አጋጥሞት ነበረ። የሰሜን ኮሪያ ባህር ኃይል ባለፈው ዓመት በግንቦት 2025 ሌላ ተመሳሳይ ግዙፍ መርከብ ሲያስመርቁ ሲሉ መርከቡ በስህተት ተገልብጦ ከፍተኛ ውርደት ገጥሟቸው ነበረ። ከፍተኛ ኪሳራም አጋጥሟቸው ነበረ። ያኔ ኪም ጆንግ ኡን በንዴት አብደው ጉዳዩን ወንጀልና ከፍተኛ ችልተኝነት ሲሉ የባለስልጣናቶቹን ቁም ስቅል አሳይተው እንደነበረ አይዘነጋም። አሳፋሪ ክስተት የመርከቡን አካል ክፉኛ ጎድቶት የነበረ ቢሆንም አሁን ግን ያን ውድቀት ተበቅለው በአዲስ የጦር መርከብ ጀብዱም ተመልሰዋል። በዚህ በአዲሱ የኪም ጆንግ ኡን ጀብድ ዓለም እጁን በአፉ ላይ ጭኖ እየተነጋገረ ይገኛል። ይህ ሁሉም የጦር መሳሪያ ፉከራ በሚካሄድበት ሰዓት ላይ ኪም ጆንግ ኡን አንድ መልእክት አስተላልፈዋል ለህዝባቸው። ኑሮን ለማሻሻል ቃል መግባታቸው ሌላው አነጋጋሪ ጉዳይ ሆኖ ተገኝቷል። ሰሞኑን በተካሄደው የፓርቲያቸው ጉባኤ ላይ ኢኮኖሚያችን ማሳደግና የህዝባችን ኑሮ ማሻሻል አስቸኳይ ታሪካዊ ግዴታችን ነው፣ አንዲትም ሰከንድ ማባከን የለብንም ሲሉም ተናግረዋል። ሆኖም ሰሜን ኮሪያ አሁንም ቅድሚያ የምትሰጠው ከአሜሪካና ከደቡብ ኮሪያ የሚመጣባትን ጫና ለመቋቋም ስትል የኒውክሌርና የጦር ኃይሏን ማፈርጠም ላይ መሆኑን የአደባባይ ሚስጥር ነው። ህዝቡ በድህነት እየማቀቀ ቢሆንም የኪም ትኩረት ግን አሁንም ወደ ሰማይ በሚተኮሱ ሚሳኤሎች ላይ ሆኗል። የሰሜን ኮሪያው መሪ ኪም ጆንግ ኡን ያስመረቁት ይህ ግዙፍ መርከብም በአሁኑ ሰዓት ላይ ለዓለማችን ሀያል ሀገር ለአሜሪካና ለእስራኤል ስጋት ሆኗል። የሰሜን ኮሪያው መሪ ኪም ጆንግ ኡን ቀጭን ማስጠንቀቂያ ለአሜሪካና ለእስራኤል ሰጥተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በአሁኑ ወቅት በኢራን ውስጥ በሚገኙ ዜጎቻቸው ላይ ማንኛውንም አይነት ጉዳት ቢደርስ ሀገራችን በቀጥታ ጦርነት እንደምትገባ ለዓለም አቀፉ ጥምረት ጠንከር ያለ ማስጠንቀቂያ ለመስጠት እወዳለሁ ሲሉም ተደምጠዋል። መሪው የዜጎቻቸውን በሰላም መመለስ ለድርድር የማይቀርብ ጉዳይ መሆኑን ገልጸው ይህ ቀጠናዊ ግጭት ወደ ኒውክሌር ኃይል ፍጥጫ ሊቀየር የሚችልበት አደገኛ ሁኔታ መፈጠሩም ተገነግሯል። ይህ ማስጠንቀቂያ የተሰማው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ማለት 50 ሰሜን ኮሪያ ማለት ናት በማለትም የቀጠናውን ስጋት ከገለጹ በኋላ ነው። ይህ አባባልም በተፋላሚ ወገኖች መካከል ያለውን ጥልቀት የርዕዮተ ዓለም ልዩነት በግልጽ ያሳየ ሆኗል። ኢኮኖሚና ወታደራዊ ቀውሶችም በዚህ አካባቢ ላይ በአሁኑ ሰዓት ላይ ተባብሰው ቀጥለዋል። የዓለም ጦርነት ስጋትም እያየለ በመጣበት በዚሁ በአሁኑ ሰዓት ላይ በሀገሪቱ ድንገተኛ ጊዜ አዋጅ የታወጀ ሲሆን የጋዝ ምርት ሙሉ በሙሉ ተቋርጧል። በኳታር በሀገሪቱ ድንገተኛ ጊዜ አዋጅ በአሁኑ ሰዓት ላይ ታውጆም ተግባራዊ እየሆነ ይገኛል። እንዲሁም ደግሞ
የጋዝ ምርቷም ሙሉ በሙሉ ተቋርጧል። በስፔን ከአሜሪካ ጋር ለትብብር የተስማማቸው በንግድ ታሪፍ ላይ ከፍተኛ ጫና ከደረሰባት በኋላ እንደሆነ ተሰምቷል። እንዲሁም ደግሞ በተለያዩ አካባቢዎች ማለትም በእስራኤልና አሜሪካ እንዲሁም ደግሞ በኢራን ላይ ከባድ ወታደራዊ ኪሳራ እየደረሰ ይገኛል። በኢራን የባህር ኃይልና እንዲሁም ደግሞ በተለያዩ የጦር ቤዝመንቶች ላይ ጥቃት መፈጸሙን ተከትሎ በኢራን የባህር ኃይል ላይ እየደረሰ ያለው ጥቃትም ቀጥሏል። በተለይም ደግሞ የኢራን ጦር መርከብና አይአርኤስ ፌች የተሰኘ ሰርጓጅ መርከብ መጥለቃቸውም ወታደራዊ ውጥረቱን ጣሪያ አስነክቶታል። ምንም እንኳን የአሜሪካን ኮንግረስ ተጨማሪ ጥቃቶችን ለማድረግ ድምጽ ቢሰጥም ፔንታጎን ለደረሰበት የ2 ቢሊዮን ዶላር የመሳሪያ ኪሳራ ማካካሻ 50 ቢሊዮን ዶላር ተጨማሪ በጀት እየጠየቀ ይገኛል። የሩሲያና የኔቶ እንቅስቃሴም እያሰጋ ይገኛል። ሩሲያ በአሁኑ ሰዓት ላይም ከኢራን ጎን በመቆም ቴህራንን ለማገዝ እየሰራች ትገኛለች። ከዚህ ጋር በተያያዘ በቀጥታም ይሁን በተዘዋዋሪ ከእስራኤል አሜሪካ ጋር ጦርነት እንደገባችም እየወጡ ያሉ መረጃዎች ያመላክታሉ። በሌላ በኩል በቱርክ የሚገኘው የኔቶ የአየር መከላከያ ስርዓት የባለስቲክ ሚሳኤል ካከሸፈ በኋላ ከፍተኛ ጥንቃቄ ላይ ይገኛል። ይህንን የሀያላን ሀገር ጦርነት ወደ ሶስተኛው የዓለም ጦርነት እንዳይወስዶም ተሰግቷል። በአሁኑ ወቅትም ኦፕሬሽን ኤፒክ ፋር ከቀጠናዊ ጣልቃ ገብነት ወደ ዓለም አቀፋዊ ግጭት የመሸጋገር አዝማሚያ እያሳየ ይገኛል። በኢራን የሚገኙ የሰሜን ኮሪያ ዜጎች ላይ ጉዳዩ ለዚህ ግዙፍ ጦርነት መቀስቀሻ ሊሆን እንደሚችልም ተሰግቷል። በቀጣዩ መረጃችን የኢራን አብዮት ዘብ የጦርነት መሪነቱን ተረከበ። የቀጠናው ስጋት ይበልጥ አይሏል። ባለፈው ቅዳሜ በአሜሪካና እስራኤል ተፈጸመውን ጥቃት ተከትሎ የከፍተኛ አመራሮች ግድያ ተከትሎ የኢራን ልሂቅ የጦር ኃይል አይአርጂሲ የአገሪቱን ቁልፍ የውሳኔ ሰጭነት ሚና ሙሉ በሙሉ መቆጣጠሩም ተሰምቷል። ይህ እርምጃ ኢራን ይበልጥ ጠንካራና የማይለወጥ ወታደራዊ ስትራቴጂክ እንድትከተል እያደረጋትም ይገኛል። አብዮት ዘብ ከፍተኛ መሪዎቹ ቢገደሉም እንኳን ጦርነቱ እንዳይቆም አስቀድሞ ዝግጅት አድርጎ ነበረ። ከፍተኛ አዛዦቹ ጥቃት ቢሰነዘርባቸው ትዕዛዝ እንዳይቋረጥ እስከ ታችኛው ስልጣን ድረስ ወርደው ታችኛው የጦር መኮንን ድረስ ተከፋፍሏል። እያንዳንዱ አዛዥ እስከ 3 ደረጃ ዝቅ ብሎ ተተኪዎቹን ሰይሟል። ይህ ስልትም ጦርነቱ እንዳይቆም ቢረዳም በመካከለኛ ደረጃ ያሉ መኮንኖችም የራሳቸውን ውሳኔ ወስደው ጎረቤት አገራትን እንዲያጠቁ እድል ስለሚሰጥ ጦርነቱ ከቁጥጥር ውጪ ሊወጣ ይችላል የሚል ስጋትን ፈጥሯል። ትናንትና ረቡዕ ኢራን የኔቶ አባል በሆነችው ቱርክ ላይ ጥቃት መፈጸሟ የዚሁ ያልተማከለ አመራር ውጤት ሊሆን እንደሚችልም ተነግሯል። የአብዮት ዘቡ መጠናከር በኢራን የውስጥ ፖለቲካ ላይም ተጽዕኖ ያሳድራል ተብሎ ይጠበቃል። ወታደራዊ ኃይሉ በአገሪቱ በሁሉም ደረጃ ያለውን ቁጥጥር ጠንካራ በመሆኑ አሜሪካና እስራኤል የጠበቁትን አይነት ህዝባዊ አመጽና የአገዛዝ ለውጥ እንዳያመጡ እንቅፋት ሊሆንም ይችላል። የኢራኑ የሟቹም አያቶላ ልጅ የሆነው ሙጃታብ ሐሚኒ ቀጣዩ የአገሪቱ የበላይ መሪ ሊሆን እንደሚችልም የሚጠበቅ ሲሆን እርሳቸውን ለአብዮት ዘብ ጋር እጅግ የጠበቀ ግንኙነትና ድጋፍ አላቸው። በአሁኑ ወቅትም በኢራን ከፍተኛ የስልጣን እርከን የያዘ 3 ግለሰቦችም ፕሬዝዳንት መስዑድ ፒሽኪዝ፣ የፓርላማው አፈ ጉባኤ መሐመድ ባቂር ቃሊባፍና አሊ ራጂኒ የቀድሞው የአብዮት ዘበኛ አባላት ናቸው። የአብዮት ዘብ ይህን ያልተማከለ የአመራር ስልት የቀየረው እንደ አውሮፓውያን አቆጣጠር በ2003 የአሜሪካ ኢራን በወረረችበት ወቅትም የሳዳም ሁሴን ጦር በአጭር ጊዜ ውስጥ መፈራረሱን ካየ በኋላ ነው። ዓላማው አንዱን ክፍል አገር ቢመታ ሌላኛውን ደግሞ ራሱን ችሎ እንዲከላከልና የስርዓት ህልውና እንዲያስጠብቅም ያደርጋል። በአሁኑ ወቅትም ይህ ኃይል ወታደራዊ አቅምን ብቻ ሳይሆን የኢራንን የኒውክሌር ፕሮግራም፣ የውጭ ጥቅም አስከባሪዎችን እንዲሁም ደግሞ ግዙፍ የምጣኔ ሀብት ተቋማትን የሚቆጣጠር በመንግስት ውስጥ ያለ መንግስት ሆኖ ተገኝቷል። በቀጣይ መረጃ ጊዜ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።